ዶሮት የሰፈር ቆንጆ ማን የሰፈር ቆንጆ ማን ምንም ማድረግ አይቻልም ተመስክሯል የፈጨረሽ ፍሩሽና ልስማው ማማ በሲኩራቲ ወይ አልክ ምዝባ ታለንት አልክ ምንም ቢሆን ወደ ኋላ ዛሬ ደረሰብኝ ሰቆቃ ብሎ ማለት ነው እኔን ታስተካክል ሰባት ሻሉና እንደዛ ጋር ወለመደ ነገሩ አሉ ገና 100 ሺህ ማለት መላጣዬ ላይ መልክ ነው ውሃ ነች ኦኬ ክንዴ ቡቲክ ምን ማለት ነው በይ ክንዴ ማለት ምንድነው ክንዴ ቡቲክ ክንዴ ሙዲክ ማለት ምንድነው እኔ አባቢ ልበለው አምጣሽ በሴት ድምጽ አድርጎሽ በሴት ድምጽ ማድረግ አለብህ እሺ አባቢ ሰላም ሆኖ ከመቸገርና ጦርነት ሆኖ ሀብታም ከመሆን የቱ ይሻላል ጦርነት ሆኖ ሀብታም ነው ወይ ልድገመው ጥያቄ አትድገሙ ሌላ አትድገሙ ግልጽ ነው አትድገሙ እሸቱ ዶንኪቲዮ ማለት አህያ ነው እንዴ ማሚን ግን ትጠብሻታለሽ አይደል እናት እኮ ልጁ ነው እንጂ ብትመታው ልጅ ደግሞ እናትን አትመታም ትጠብሻታለሽ ማለት ይሄ በላስቲክ እኮ አይደለም እናቱ ታቃጥያታለሽ አንጀቷን አሁን በድርቅ በጦርነት ብዙ ሰው ተፈናቅሏል ኃላፊነቱን ማን ነው የሚወስደው ኃላፊነቱን እኔ ነኝ የምወስደው እሺ ወይ አንተ ግን በቲቪ ላይ ሳይ አዋራለሁ ግን ምንም አቤት አትለኝም እሸቱ መለሰ ሰምቻለሁ እኮ እሸቱ መለሰ እሺ የምትወደው ሀገር የቱ ነው ፓስታና መኮረኒና ሽሮ የተወደዳችሁ ዛሬ እንቆቅልሽ ነው የምንጫወተው በአዲስ አበባ 5 አካባቢዎች እየተንቀሳቀስን እንዴት ነሽ እግዚአብሔር ይመስገን ስምሽ ማን ነው ኤደን እንቆቅልሽ ምን አቅልህ ቅባት ያላት የወጥ ክትባት ዶሮት አይደለም ተሰልፈሽ ነሽ የለም ዘይት በትክክል ቀዘቀዝናት ማማን ወይኔ ስማ ማን ነው ማማ ሆናሊያት ማዘር ዶክተር ሆናሊያት አሉ እንዴት መጣላችሁ ይስ የተወለደች ጊዜ ትሞታለች ተብሎ ከ10 ቀን በኋላ ተስፋ እንዳታርጉ ተብለን ነበር ከዛ እናት ያ ቤተክርስቲያን ሄዳ ተጸልዮላት እንደማትሞት እና ወደፊት ብዙ ነገር እንትን እንደሚላስ ሲባል ከዛ ያንን ነገር ሆናሊያት ብለን ሆናሊያት አላት ትንቢት አላት ማን ነው ልጅ የጤና ሁኔታዋን እስኪ ንገሪ የምጤ ጊዜ በመጣ ሰዓት ላይ ሆዲ ውስጥ ተገልብጣ ለ3 ቀን ነበር የቆየችው ከዛም በምጥ ሰዓት ተወጣ የሽንቷ ነው የጣጣታን ይወጣችው ከዛን ይዛን ሰዓት የልብ ክፍተት የአይምሮ እድገት ምናምን ነገር እንደዙም ብለው ነበር ግን ስትበላ ጡጦ ስጠባ ምናምን በጣም ያልባታል ትንይላታል አትራመድም አትቀመጥም ራሷን ይችላል እስቲ አንድ ሁለት ጣልና አርክ ሸኝቼው ስመለስ ቀድሞኝ ቤት የሚደርስ ምንድነው ገምጪ እሺ ኑሮ ውበቷ ኩራቷ ሁሉም ይወዷታል ጠፍታ ስትመጣም ይሰለፉላታል ዘይትች እስቲ እንግዳችን ትግባ መልሱን መጨረሻ ላይ ነው የምነግራችሁ እንዴት ናችሁ ይሄንን መልእክት የላኩኝ ከአሜሪካ ቴክሳስ ነዋሪዎች ናቸውና ስማቸው ወሰንየለሽ ሽፈራው እና ሜሮን ዘወንጌል 32000 ብር ስጭልኝ ብለው ነው እግዚአብሔር ባርካችሁ ተባርኩ ወሰንየለሽና ሜሮንን
እግዚአብሔር አምላክ በችግሬ እንደደረሱልኝ እነሱ ይድረስላቸው። አሜን። የኢትዮጵያ ሕዝብ ደግሞ ማለት የምፈልገው ቢያንስ በጸሎታቸው ለልጄ እንዲተባበሩኝ እግዚአብሔር አምላክ ልጅሽን ይማርልሽ፣ ይፈውስልሽ፣ ሆና እንድታያት እግዚአብሔር ያውቃሽ። እግዚአብሔር ይስጥልን። ወደ ቀጣዩ ቤት እንሄዳለን። እስከዛ እቺን ገምቱ እስኪ። እንቆቅልሽ በመቆም ብዛት የእግር ቅርጽ አውጥተሽ ቁጭ የምትይበት እዚህ ሰፈር ማን ነው? ከእናንተ ሰፈር በጣም ቆንጆ ማን ነው? አንቺ ራስሽ? ኡሚ ነች ቆንጆ? የቷ ነች ኡሚ? የታለች ኡሚ? የታለች የዚህ ሰፈር ቆንጆ? ምን ና እስኪ ና ስንት ነው? 50 ምንድን አለ? 37 30 18 20 ቁጥር ከ37 ከ30 ከ18 ከ20 ምረጭ 20 እሺ 20 እና 18 እና 30 20 እና 30 2500 ነው የሚወጣልኝ። ሰብሰብ ብላችኋል። እስቲ የዚህ ሰፈር ቆንጆ አንቺ ነሽ? የታለኝ? ነይ የሰፈሯ ቆንጆ ነይ እስኪ ነይ። ቆይ ይጣራ ነይ እንዴ። እሺ ቁሚ እዚህ ጋር አንቺ ቁሚ ነይ። አንቺ የዚህ ሰፈር ቆንጆ ማን ነው ያልከኝ? የዚህ ሰፈር ቆንጆ ማን ነች? ስማ ኡሚ ነች። አንተስ? ኡሚ አንተስ? ትስማማለህ? የዚህ ሰፈር ቆንጆ ኡሚ ነች። የዚህ ሰፈር ቆንጆ ማን ነው? ኡሚ። የዚህ ሰፈር ቆንጆ ማን ነው? የዚህ ሰፈር ቆንጆ ማን ነው? የዚህ ሰፈር ቆንጆ ማን ነች? እሺ የዚህ ሰፈር ቆንጆ ማን ነች? ኡሚ። በቃ ምንም ማድረግ አይቻልም፣ ተመስክሯል። እስቲ ለኡሚ አንዴ ሞቅ አድርጉላት። ለኡሚ ሁላችሁም እጅግ በጣም ነው የምታምሩት፣ እጅግ በጣም ቆንጆ ናችሁ። ለራሳችሁ እስኪ አንዴ ሞቅ ያለ ሞራል እስቲ እንዴት አመሸሽ ማማዬ? ሰላም ነው? እግዚአብሔር ይመስገን። እስቲ ስምሽን እንተዋወቅ። አዲስ። ትልቁ ልጅሽ ስንት አመት ይሆናል ወይም ይሆናታል? 16 አመቱ። የዋራት ናቸው ልጅ። አንዱ ታሞ እዛ ውስጥ ተኝቷል፣ አንዱ ደግሞ ቅድም አብሬሽ ልሂድ ብሎ ወጥቶ አልተመለሰም ገና። እሷ ማነች? እድሜዋ ስንት ነው? ስለሷ ደግሞ ንገሪኝ እስኪ። እሷ ሀና ትባላለች። እሺ 4 አመቷን ጨርሳ 5ኛዋን ይዛል። ይኸው አታወራም አትሄድም፣ ዝም ብሎ እንደዚህ እየሄዱ መውደቅ ነው። ያኔት ምናምን ትወስዳለች። ባለቤትሽ አለ? እሱ የለም ሌላ ላይ ሄዷል። ይቺ ልጅ ስትታመምብኝ እንደተወለደ በአመቷ እኔም ጸበል ምናምን ይዤሰድ እሱም ወደ ሌላ ሀገር ስራ ፍለጋ ሄደ። እሱ ዝም ብሎ በቃ አሁን ወልዶ ትዳሩን ይዞ ተቀምጧል። ይቺ ልጅ ጀኔ ተመልሼ ስመጣ የነበርኩበት ቤትም ተከራይቶ አሁን እዚች ቤት ይሄ አዲስ ጭቃን የነበር ዝም ብሎ ጎርፍ በላያችን ላይ ይሄደ ራሱ የምንጣፋ አሁን ቅዝቃዜው መከራ ነው። የዋጋ ቅናሽ ብዬ ነው ወደዚህ የመጣው። ስንት ብር ነው ይሄ? 500 ብር። አሁን የምታስቢው ነገር አለ? መስራት የምትፈልጊው ነገር አለ? ካገኘው እሷን አዝዬ የምሰራው እሰራለሁ እንጂ እንደዚህ አኑሪያት ለመድ አልችልም። እሳት ምናምን ይፈጃታል። እኔ የመጣሁት መልእክት ጓደኞች አሉኝ አውሮፓና አሜሪካ ነው የሚኖሩት። እሺ በሚኖሩበት አካባቢ ሰፈር ላይ እንደዚህ የበጎ ስራ ይሰራሉ ለችግረኞች። በመሀከል ከነሱ ጋር አብሮ ሲተባበር የነበረ ሱማንዳ አፍሮ ግዛው ይባላል። ጀርመን ሀገር አልፏል አሁን በቅርብ። እሺ እና ለሱ መታሰቢያ ይሁን ብለው የራ አካባቢ ቀበሌ 10 ሚሊኒየም ህብረት ይባላል። እሺ 15000 ብር እርዳ ስለተባልኩኝ ያቺን ይዤ ነው የመጣሁት። በጣም ማመሰግን እግዚአብሔር ይስጥልኝ። ሁላችሁ ግቡ እንዴ ወዴት ነው? አይዞሽ ቁጭ በጣም አመሰግናለሁ። ቁጭ በይ። እሺ እግዚአብሔር ያክብርልኝ። እግዚአብሔር አሜን። ወሰንየለሽ ፈራውና ሜሮን ዘወንጌል የላኩትም 17000 ብር ነው። እንደዚህ እንዳሰባችሁኝ እግዚአብሔር ያስባችሁ። እናንተ ነው እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ።
ዘፈን ታለንት አያልቅም። ምንም ቢሆን ወደ ኋላ ባያት ናትሷ የአውቶቡስ ተራ ልጆች ማለት ነው። እሳት እጣችን የታለ የቆረጥነው? ወይ እንዴ እጣችን የቆረጥነው እጣ የታለ? እንዴት ናችሁ? ፒስ ነው። 2 መደብ ነው የቆረጥኩት እኔ 50 ብር ወይ ስም አይሰጠው ምን ይሰፋል? ሳይመርጣል እንዴ አንተ ያለ ትቀበልልኛለህ? ካትከታ ትቀበልልኛለህ? አጃከሮቼን አያ ይቀበሉልኛል እነሱ ቀጥቅጠው ማለት ለእያንዳንዳችሁ ባዝሊን ገዛላችኋል። ፊታችሁን ትቀባላችሁ። ክረምቱ ጥቅምት ነው። እጣችንን ያውጡልን በቃ ሃንግ የተሰራ ለዚህ ሰፈር ጓደኛዬ ቤት እያንኳኳ በር ሊገባ ሲል ከኛ ቤት አድሮ ወጥቶ ወደ ቤቱ ሲሄድ ማታ ላይ ማለት ነው። ሁሌ 5-6 ቀን እኛ ጋር ነበር የሚያድረው። ወደ ቤት በሚገባበት ሰዓት በር እያንኳኳው ነው አሉ። እያንኳኳው ነው እንዳቁ አመሰግናለሁ። እግዚአብሔር ይስጥልኝ። ቤቶች ሰላም ነሽልኝ? እግዚአብሔር ይመስገን። ማን ልበል ስምሽ? እኔ ወዘሮ ውስጥ ያሰፋ እባላለሁ። ጀግናውስ ማን ነው? ያብስራ ገረሙ። እንቆቅልሽ ምን አቅልሽ? ተሰልፈሽ ውለሽ የለም ምንድነው? ዳቦ። እሺ በመቆም ብዛት የእግር ቅርጽ አውጥተሽ ቁጭ የምትይበት ታክሲ ሰልፍ። ታክሲ በትክክል ተወልጣ። ከሽልማቱ በፊት እስኪ ትንሽ እንጨዋወት። ስለ አብስራ እስኪ ንገሪ። ጤናው ሁኔታ ያው የአእምሮ እድገት ውስንነት አለው። እግሩ መራመድ ብዙ ባላንስ አይጠብቅም። እኔ ደግፌው ከኔ ጋር ነው የምንቀሳቀሰው። ይሄ ቤት ያንቺ ነው አይደል? እኔ ተከራይቼ ስንት ነው? 1000 ነው የምከፍለው። ባለቤት የለም ልጄ እንደዚህ ሲሆን እሱ ልጄ 2 አመት ከምናምን ሆኖ ነው የተሰወረ። እኔ የት ልኖር አላውቅም። ስራ ትሰሪያለሽ ማለት ነው አንቺ? እኔ በፊት እሱ እንዲውዤ ሰራ ነበር። እኔም የጤና እክል አጋጠመኝ። ምንድነው የአእምሮ ጭንቀት፣ እንደገና ደግሞ የልብ ክዝ ብሎኝ ሰሞኑን እንደው መድኃኒቱ ጠፍቷል ብሎኝ መውሰዱን በመሀል አቆምኩ። ለምን በየቦታው ዞሬ መድኃኒቱን አጣሁ። ወሰንየለሽ ፈራውና ሜሮን ዘወንጌል የሚባሉ እነሱ ናቸው መልእክቱን የላኩላችሁ። እግዚአብሔር ይማርልሽ። እግዚአብሔር ካንቺ ጋር ይሁን። እግዚአብሔር ይስጥልን። እንግዲህ ባልና ሚስቱ ወሰንና ወይዘሮ ወሰንና አቶ ሜሮን ዛሬ እንግዲህ የእግዚአብሔር ፍቃድ ሆኖ ይሄን ነገር እያደረጉ ነው። ለወንድማችንም ለእህታችንም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እኔ አንደበት ያቅተኛል። እህታችን ወይዘሮ አስቴር አሰፋ መድኃኒቱን እዚህ ሀገር አጥቼዋለሁ ብላለች። መድኃኒቱ ምን እንደሆነ ከሷ በመጠየቅ ልታግዟት የምትችሉ ካላችሁ፣ መድኃኒቱ ያላችሁ ሰዎች ካላችሁ አግኟት። ስልኳ እዚህ ስራ አለ፣ ባንክ አካውንቱም አለ። በተለያየ መልኩ በጸሎትም አግዙኝ ብላለች። ምሳ ልንጋበዝ ነው። ያው ካልበላችሁ ተብለናል። እግዚአብሔር ይስጣቸው። ዛሬ አብረውን የሚንቀሳቀሱት ሰዎች ላንች ዘላንች የሚለውን ፊልም እኔ ምንም እምቢ አይባልም። ወደ አዲሱ ገበያ ስትሄዱ ዳኪ ህንጻ ዊኪር የሚባል ቤት አለና ከቤስቶ እንዳሉ ለምን አንዴ ከቀመሳችሁ በኋላ ምን ቀን የበላሁት ነው የሚያስበው። በጣም የሚገርም ነው። እኛ ከጠገብን በኋላ ነው ደህና ነገር የምታመጡት። ምንድነው? እኔ ከጠገብን በኋላ ነው ደህና ነገር የምታመጡት። ሄሎ ወይኔ እንዴት ነው? አለሁልሽ። ስማ ምን አስባል ታዲያ? ምኑን? እንዴ ሰርጉን ነው እንዴ የሰርጉት ልጅ ነይ እስኪ ሳሚኝ በይ። ጆይን አርጊ። ዶንኪቲው ሜምበርሺፕ ጀምሯል። ጆይን የምትለው ክሊክ አርጊና ሜምበር ብይ። ግድ የለም ቤተሰቡኝና የቀረውን ቁጭ ብለን እንጫወታለን። የምን ሰርግ? ሰርግ እኮ ዛሬ ይሰርጋል ብለናል እንዴ? እንዴ የቢሳ ዛሬ ነው እንዴ?
ታዲያስ ዛሬ ስንት ነው ቀን? 5 ነው 6 ብቻ በ6 በ5 እርግጠኛ አይደለሁ። ዛሬ ነው ግን እኛ ቢያንስ ይኸውልህ ምን ጨርሰው 1 ሰዓት ነው። ጨርቆስ ነው ምን ጨርሰው 1 ሰዓት ነው ምን ጨርሰው። በቃ ምን ሻታ ደግሞ ይኸውልህ እንደዚህ እናድርግ። እኔ ከዚህ ሱፍ ይዤ ልምጣ በራይድ። እሺ ከዛ አንተ እዛ ስራ ሰርተህ ምናምን ትመጣለህ። እሺ ሰላም ቤቶች እንዴት ናችሁ? ሰላም ነው። እንቆቅልሽ ድሮ ሲልጡት ዘንድሮ ሲገዙት የሚያስለቅስ እንጃ ይለፈኝ ይላል። ይለፍሽ የኛው በሩን ዘግታ የምታጨበጭብ አሁን ይሆናለሁ ስልክ ብዙ ጊዜ ያው በቃ በሬን ዘግቼ ነው በብዛት በእንባ ማሳልፈው ማለት ነው። ምክንያቱ ያው በፊት ስደት ሀገር ነበርኩኝ። እዛ ስኖር እሷን ወለድኩኝ። እሷን ወልጄ በ15 ቀኔ ነው 2 አይኖች ጠፍቶ ነበር። አጋጣሚ ደግሞ እኔ ቪዛ ነበረኝ እዛ ልጅቷም አጠባም ለቤተሰብ ጥዬ ተመልሼ ወደዛው ሄድኩኝ። ኩዌት ነው የምኖረው እኔ ኩዌት። እሺ ከዛ እሱ ተያዘ ቀድሞኝ መጣ። እኔ ደግሞ 2 አመት ህክምና እንትን ብዬ ነይ ሲለኝ መጣሁኝ። ስመጣ ደግሞ ልጅን ያው እንዳልጠበቅኳት አገኘዋት። መጨረሻ ላይ እሱም በቃ ያው ስላልፈለገ በቃ ያው ጥሎኝ ወጣ። የሷ ህመም ምንድነው? ነገሯ እንደምታያለት በቃ በጉልበቷ ነው የምትሄደው። አታወራም። መስራት ትችያለሽ አሁን ስራ ወጥተሽ? እዚች ጋር ደግሞ ያ ጎዳና ላይ ቁጭ ብዬ ከመለመን ብዬ ፊት ለፊት አለች 300 ብር እሷን ተከራይቼ ከሰልም በቃ እንደ ሽንኩርትም እንደምታዩት ፊት ለፊት ነው። ግን እሷን እዚህ እንዴት ነው? እዛው አጠገብ ያስተኝቻት ማለት ነው። ይሄ ቤት አንቺ አይደል? ያን አይደለም ተከራይቼ ነው የምኖረው። ወሰን ይልሽ ፈራውና ሜሮን ዘወንጌል 32000 ብር ልከውልሻል። እግዚአብሔር ይማራል። ከእናንተ ጋር ይሁን። አመሰግናለሁ። አላህ ይስጥልኝ። በያላችሁበት አላህ ይጠብቃችሁ፣ በጣሪ ይጠብቃችሁ። ያው በመንገዳችን ከሚያጋጥሙን ብዙ ነገሮች መካከል አንዱ የሞተረኞች ብቃት ነው። ያው በጉ አሁን የበላው በጣም ዳይጀሽን ተጨንቋል። እሱ አሁን ሰው ስላልሆነ ነው እንጂ እንደወረደ ፌስቡክ ላይ ነበር የሚፖስተው ዛሬ ደረሰብኝ ሰቆቃ ብሎ ማለት ነው። እታው መጣ አልሞላም ገቢ የተሰበሰበች እንዴ? ስንት ድረስ ነው? ቆይ ገቢው 80 ሰው ስንት ቀረ? 3 ሰው የቀረው እኔ ልቁረጠው 3 ሰው። እሺ ቁረጥ እንደ ጨረስ ነው ቆጣውን 4 መደብ ነው የቆረጥ ነው። ሰምታችኋል? ስንት ብር ነው የሚወጣው በ4 መደብ? 2005 እሸቱ እኔን ታስጠቃኝ 7000 አሉና እንደዛ ጋር 2 መደብ ነገሩ አሉ። ገና 100 ሺህም አለ። ታዩታ እኮ አንዱ 2 ሰው አለ። እሱን ልቀበላ ብር አውጣውና ትቀበላለህ። አይ ወጥቶ አይቻልማ። ደርሰናሽ። እሺ ከወጣልኝ ማለት ነው። እነዚህ ልጆች በሙሉ ስንት ናቸው? ለ20ውም ማለት ነው ብሩን አካፍላችሁ ደብተር ግዙላችሁ። ወዳችኋለሁ። እሺ የተወደዳችሁ አሁን የጨርቆሱ ማለት ሴትዮዋ ቤት ለመሄድ አልተሳካም። ምክንያቱም ምንድነው በጣም ጉራንጉር ነውና ገብተን ተመልሰን ወጣን። ለመኪና አይመችም። መሸ። ስለዚህ የመጨረሻው መኪና ውስጥ ማረጋችን ነው። እንተዋወቅ። ማማዬ ስምሽ ማለት ነው? እሺ ፍሬው ትባላለህ። ፍሬዬ። ያው ብዙ ጊዜኛ ምን ሰራው በተለይ ህፃናት ልጆቻቸው የጤና እክል ያለባቸው እናቶች ላይ ነውና ያንቺም ታሪክ እንዴት እንደሆነ ባጭሩ እስኪ ንገሪኝ። ልጅሽ የኔ 9 ወር ላይ ምናምን እንደ ልጅ አትቀመጥም ቁጭ አትልምና መታፈን ኬዝ ነው። ደግሞ ስካን ቲቪ ስካን ምናምን ትታይ ተባለ። ታየች ሁሉ ነገር እንትናለና እነሱ ፊዚዮቴራፒ ነው የሚያስፈልጋት ዲስክ ኬዝ ስለሆነ ማለት ነው። አሁን ስንት አመቷ ነው? ጥር ሲመጣ 8 አመቷን ትይዛለች። እስካሁን አትራመድም? አትሄድም፣ አትናገርም። እንቆቅልሽ እስኪ ልጠይቅሽ። እሺ እንቆቅልሽ። እሺ ምን አቀልሽ? ውበቷ፣ ኩራቷ ሁሉም ይወዷታል። ጠፍታ ስትመጣ ይሰለፉላታል። መልክ ነው ውሃ ነች።
ኦኬ ሰይድ አገኘዋት ስመለስ አጥቷት አስፋልት ነው አስፋልት መንገድ ማለት ተቦርቡሮ ነው እንደዚህ ነገሮች መብራት አሁን ድሮ ጤዛ ነበር አሁን መብራት ነው እሺ ድሮ ሲልጡት ዘንድሮ ሲገዙት የሚያስለቅስ ሽንኩርት በትክክል ተመለሰ ወሰንየለሽ ሽፈራውና ሜሮን ዘወንጌል ለአንዳንድ ነገር ከሆነሽ ብለው 7,000 ብር ልከዋል የናድሽ ብለውኝ ነው መልእክት የ7,000 ብር ነው እሺ እግዚአብሔር መልካም መንገዳችሁን ያስተካክልላችሁ የተባረከ ህይወት ይኖርላችሁ አመሰግናለሁ አንቺ ከዚህም በኋላ መደገፍ ይፈልጉ ይኖራሉ ብያምናለሁ ስልክሽ ይጻፋ እንዲደውሉልሽ ጥሪ እናቀርባለን እሺ አመሰግናለሁ እድሜና ጤና ይስጥልን አመሰግናለሁ እንትንም አለ ፓኮትም አለ ያው ከመቅረት ማለት መምጣት የተጀመረው ቪዲዮ አልቋል በቃ አልቋል አንድ አስደሳች ደብዳቤ ላንብላችሁ የአገራችን አርሶ አደር በኋላ ቀር አስተራረስም ቢሆን ያመረተውን ምርት የሚቀበለው አጥቶ የገበያ ያለ ሲል ኑሮ ተወደደ ያለ ያማራል ከገበያው መዋዠቅ ጋር ተዳምሮ የኑሮ ውድነቱ የሁላችንንም ቤት አንኳኩቷል በስደት የሚገኙ ዲያስፖራዎች ለቤተሰቦቻቸው የዕለት ፍጆታ የሚሆን ገንዘብ ሲልኩ ድርጅቶች በሰራተኛ ማህበራት አማካይነት የሰራተኞቻቸውን ኑሮ ለመደገፍ ሲሞክሩ ይስተዋላል አንዴ በስተት ከፍ ያለው የሀገራችን ገበያ ኑሮ ቀንሷል እንኳን ቢባል የመቀነስ አዝማሚያ አይታይበትም አሁን ይህን መልእክት የምናነብ ሁሉ የአኗኗራችን ሁኔታ ይለያይ እንጂ ሁላችንም ሸማቾች ሁላችንም ቀለብተኞች ነን ባንድም ይሁን በሌላ የኑሮ ውድነቱ ተጠቂዎች ነን እኛ የችግሩ አባል እንጂ የችግሩ መፍትሄ አካል መሆን ቸግሮናል አክሲዮን ገዝታችሁ ዕውቀታችሁን ከደበቃችሁ የዕለቱን አስባችሁ ዘለቄታ ያለውን መፍትሄ ከዘነጋችሁ ዛሬ ላይ ጦማደረ የምንለው መሬት በጋራ ካልሰራንበት ቤተሰቦቻችንም ጦም ያድራሉ የልቦናችን አይን በርቶ ካላስተዋል ነው ከሞኝ ደጃፍ ሞፈር ይቆረጣል እንዲሉ ሀብታችን ለሌሎች ሲሳይ ይሆናል ያለውን ሀብት ያላወቀ ህዝብ ለስደት በስደትም ለኢኮኖሚ ባርነት ይዳረጋል ጥቁር ሚሊዮነሮች ይሆናሉ ያልናቸው ወጣቶች ሌላ አገር መፍትሄ አለ በማለት ስለሚሄዱ የስደተኞቹ ቁጥር ይበራከታል ይህ ደግሞ ዛሬ ከጫንቃችን ላይ አውርደን ለመጣል በቁጭት እንድንነሳ ያደረገንን የጥቁር የኢኮኖሚ ነፃነት ባርነትን ያባብሰዋል የተማረው ዳያስፖራ ዕውቀቱን እንኳን በአግባቡ በሰው ሀገር ሊጠቀም በማይችልበት ባርነት ውስጥ ይከተዋል
ይህንን በስደት ያለን ሁሉ የምናውቀው ሀቅ ነው። እኛ ለሰው ሀገር መበልጸግ ዕውቀታችንን፣ ጉልበታችንን፣ ገንዘባችንን ስናባክን አገራችን በምንዛሬ እጥረት በሥራ አጥ ብዛት ተቸግራ ልጆቿን ለልማት ትጣራለች። ሁላችንም ኑሮ ውድነትን ታሪክ ለማድረግ የምንሰራበት ጊዜ አሁን ነው። የኑሮ ውድነቱ ችግር የበዛበት ምክንያቱ ምንም ይሁን ምን መፍትሄ አለ። አብሮ የመስራት አብሮ የማደግ በኢኮኖሚ ራስን ለመቻል የሚደረግ ድንቅ መፍትሄ፣ እጅ ለእጅ ተያይዘን ለትውልድ የሚተርፍ የኢኮኖሚ አሻራ በደማቁ የምንጽፍበት ዘለቄታዊ መፍትሄ፣ ዳግማዊ የኢኮኖሚ አድዋን በህብረት የመድገም ላቅ ያለ መፍትሄ። ይህ ቁልፍ እጃችን ላይ ነው። ፐርፐዝ ብላክ ኢትዮጵያ አክሲዮን ከመሸጥ ጎን ለጎን ምርትን ከገበሬው ወደ ሸማቹ ለማድረስ የጀመረውን የኑሮ ውድነትን ታሪክ የማድረግ ተግባራዊ ሥራ አጠናክሮ ቀጥሏል። አንድ እንዲስተዋል የምንፈልገው ነገር ቢኖር ገበሬው ዛሬም ከቴክኖሎጂ ጋር የሚያስተዋውቀው ምርቱን አግባብ በሆነ የገበያ ስርዓት የሚቀበለው ቀጣይነት ያለው ሥራ ለመስራት የሚያግዘው ሰው ይፈልጋል። ይህንን ገበሬው ጎጆ ድረስ በመሄድ ለጥቁር ሕዝብ የኢኮኖሚ ልህቀት የሚተጋው ፐርፐዝ ብላክ ቀለብ ከገበሬው በማለት አዲስ የገበያ ስርዓት ለመጀመር ዝግጅቱን አጠናቋል። ድር ቢያብር አንበሳ ያስር ነውና ዘለቄታዊ ለሆነ የኑሮ ውድነት መረጋጋት የእርሶ ከኛ ጋር አብሮ መስራት ትልቅ ሚና ይጫወታል። በዚህ አጋጣሚ በቤተሰብ፣ በሰራተኛ ማህበር፣ በካፍቴሪያ እንዲሁም በህብረት ሆናችሁ ቀለብ ከፐርፐዝ ብላክ ለመግዛት የምትፈልጉት ምርት ከገበያው እንዲቀርብላችሁ እንድትመዘገቡ ጥሪ እያቀረብኩ እኛ ከገበሬው በቀጥታ ለሸማቹ እናቀርባል። እንዲሁም በሀገር ውስጥም ሆነ ውጭ ሀገር ከሆኑ ለራስዎ ለቤተሰቦና ለሀገሮ አክሲዮን በመግዛት ኑሮ ውድነትን ታሪክ ያድርጉ መልእክቴ ነው። ዶክተር ፍስሐ እሸቱ የፐርፐዝ ብላክ ኢቲኤች ዋና ሥራ አስፈጻሚ። የተወደዳችሁ የዶንኪ ቲዩብ ቤተሰቦች እንዴት ከረማችሁ? አሁን ደግሞ ስጋ ዘመድ ልንሆን ነው። 5፣ 7፣ 10 ዶላር እየከፈላችሁ የዶንኪ ቲዩብ ሜምበር ስትሆኑ የምታገኙት ጥቅም አስደናቂ ነው። ድንቅ ልጆችን ከሳምንት በፊት ታዩታላችሁ። አዲስ የምንለቀውን ስታንዳፕ ኮሜዲ ከሳምንት በፊት ትስቁበታላችሁ። ለልጆቻችሁ ደግሞ ሀገር የሚያቀና ትውልድ የሚያንጽ ጽደት ያለ ቆንጆ ተረት ይነበብላችኋል በዶንኪ ቲዩብ ለእናንተ ልጆች ብቻ። የዶንኪ ቲዩብ ሜምበር ከሆናችሁ ለእናንተ ብቻ በተዘጋጀ የቀጥታ ስርጭት ወይም ላይቭ ሾው ላይ መሳተፍ ትችላላችሁ። የዶንኪ ቲዩብ ሜምበር ከሆናችሁ የልጆቻችሁ ወይም የእናንተ ልደት ሲደርስ ፎቶ ትልኩልንና በፌስቡክና በዶንኪ ቲዩብ ሃፒ በርዝዴይ ትባላላችሁ። የዶንኪ ቲዩብ ሜምበር ከሆናችሁ ኮፍያዎች፣ ቲሸርቶች፣ ስክሪፕቶች፣ የተለያዩ የዶንኪ ቲዩብን አርማ የያዙ ዕቃዎችን መግዛት ትችላላችሁ። የዶንኪ ቲዩብ ሜምበር ከሆናችሁ የምትጽፉት ኮሜንት በቀጥታ ይመለስላችኋል። የዶንኪ ቲዩብ ሜምበር ከሆናችሁ ዶንኪ ቲዩብ ይልቃል፣ ከፍ ይላል። ከፌክ ኒውስ፣ ከዲስና ከሚስ ኢንፎርሜሽን የጸዳ እውነትንና አገር ግንባታን በጎ አድራጎትን ያካተተ ድንቅ ቻናል እየገነባን ነው። በወር 5፣ 7 ወይም 10 ዶላር ብቻ በመክፈል የዶንኪ ቲዩብ ስጋ ዘመዱ ነው። ሜምበርሺፑ ተጀመረ ይላል። ሰላም እንደምን አላችሁ? በዓለምም በአፍሪካም በኢትዮጵያም በአይነቱ ልዩ የሆነ አዲስ ውድድር ይዘንላችሁ መጥተናል። አንቂ አንደበቶች። ቀጣዩ አነቃቂ አንተ ልትሆን ትችላለህ። ቀጣዩ አነቃቂ አንቺ ልትሆኝ ትችላለሽ። በመላው ዓለም ሆናችሁ ሰዎችን የማነቃቃት ተሰጥኦ አለኝ ካላችሁ ጊዜው አሁን ነው። የተለያዩ አነቃቂ ንግግሮችን ይዞ በመቅረብ እየሰለጠናችሁና እየበቃችሁ የምትሸለሙበት አስደናቂ ውድድር። በዚህ ውድድር ለመመዝገብ ከ3 እስከ 5 ደቂቃ የሚሆን አነቃቂ ንግግራችሁን በድምፅ እየቀረጻችሁ በዚህ ቁጥር በቴሌግራም ላኩልን። የብዙዎችን ሕይወት በመቀየር የዚህ ውድድር አሸናፊ ሆኖ አደራ። ለመመዝገብ የድምፅ መልእክታችሁን ብቻ ላኩልን በ0973 24 86 39።
ፐርፐዝ ብላክ ኢቲኤች ትሬዲንግ አክሲዮን ማህበር በሁሉም ባንኮችና ጁሊያ ህንፃ አንደኛ ፎቅ ላይ የኢትዮጵያ ንግድ ባንክ ፐርፐዝ ብላክ ቢሮ ውስጥ አክሲዮን መግዛት የምትችሉ መሆኑን ያስታወቀ በ3 ከተሞች ፐርፐዝ ብላክ የኢኮኖሚ ልቀት ማዕከል ማቋቋሙን በደስታ ይገልጻል። ሀብት በማሰባሰብ ካፒታላችሁን ከፍ ለማድረግ የምትፈልጉ ሌሎች ከተሞችም የኢኮኖሚ ልቀት ማዕከሉን በጋራ ለማቋቋም ዝግጁ መሆናችንን ስንገልጽ ደስታ ይሰማናል። ለኛ ዳግማዊ አድዋ ነው ብለናል። የገበሬው የወጣቱና የሸማቹ የሁላችን ፐርፐዝ ብላክ